ዛሬ ግን እንደኔ ሆዱ እስኪቆስል ድረስ የሳቀ ሰው አለ? እግዚአብሔርን እኔ እንጃ። ወይኔ ዛሬው ቀን ግን ወይኔ ምን አለ ሁሌም እንደዚህ ብትመጡ። ወይዘሪት ሄኖክ፣ ወይዘሮ ሄኖክ፣ ወይዘሪት ይሻላል ወይዘሮ ጭራሽ መቤት ሆነ መጣ። አረ ወይኔ ዛሬው ቀን። አረ ቤተሰብ እንደምን ተሰማችሁ? እንደው በሞቴ እስኪ ንገሩኝ እግዚአብሔርን። እኔ ግን ሞቻለሁ። ቪዲዮውን እያየሁ ማለት ነው እንደ ጅል ብቻዬን ስስቅ ይቺ ልጅ አብዳለች እንዴ እያሉኝ ልጄና ባለቤቴ። ወይ ጉድ! እንደው አሳበዳችሁን ዛሬ። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትርፍርፍ ይበልላችሁ የኔ ውዶች። እኔንም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ ጨረቃዎች፣ አረ የብሩኬ አይዲያ ግን ማለት ነው እግዚአብሔርን አንዳንዴ የሚያመጣቸው አይዲያዎች ብዙ ጊዜ እንደዛ አስቂኝ የሆኑ አይዲያዎች ናቸው። ሶስተኛ ነው አራተኛ ጊዜ ነው እንደዚህ አይነት ቪዲዮ ሲሰራ አራደል። አረ በጣም ብዙ ጊዜ ሰርቷል እንዴ። አንድ ጊዜ ራሱ አያት ሆኖ የብሩኬ አያት ሆኖ መጣ። አንድ ጊዜ ደግሞ እኔ እንጃ ምን ይዞ ነው የመጣው። አንድ ጊዜም እንደዚሁ መጥቶ በሳቅ ድክም አድርጎናል። ምን እንደሆነ አላውቅም። አሻንጉሊት አስተኝቶ ሴት ናት ብሎ በነገራችን ላይ ማለት ነው ሴት አለመሆኗ ጥሩ ነው። እንደዚህ በቃ ፍራንክ ስትደራረጉ ሀይሚዬም ወንድ ይዘሽ አትምጪ፣ ብሩኬም ሴት ይዛ አትምጣ። በቃ እንደዚህ ፈን የሚያደርግ ነገር ይዛችሁ ነው እናቴ ሲጀመር ማለት ነው። እኔ አሁን የተረዳሁት ነገር በሀይሚና በብሩኬ መሀል ሴት ወይም ወንድ አብሮ የሚሰራ የሚመጣ አይመስለኝም። ለመሰላችሁ በጣም ረገጣ ይፈራሉ፣ በጣም ይፈራሉ። ጨረቃ ፋሚሊ እናቴ ያውቃሉ፣ በቀላል እንደማይፈታቸው ስለሚያውቁ አይዳፈሩም። እናቴ ተከብረናል እሺ አይሏቸውም። እርግጠኝነት ብሩኬ ጋር ሴት አትመጣም እሺ አትለው። ማርያም እንዴ እነ እንትናን እነ ሊንዳን ምን እንዳደረግናቸው አስታውሳችኋላ? አይዳፈሩም። መከበር አለብን። ለዛ ነው። ለማንኛውም ማለት ነው የዛሬው ፕራንክ እንኳን አይደለም ሰው ኖርማል ሰው እንኳን ኖርማል ሰው ማለት ነው የእውነት እንስሳ ያስቃል እንዴ። ጭራሽ ደግሞ በሀይሚ የራሷን ልብስ ሰርቃ የሆነ ነገር ትዝ አለኝ ውዶቼ። እንደዚህ ስላቸው እግዚአብሔርን ነው የምላችሁ። በሰው ሀገር እያለሁኝ ስደት እያለሁኝ ማለት ነው በጣም መጥፎ ሁኔታ ውስጥ ነበርኩ። በጣም ስቃይ ውስጥ ነበርኩኝ። በጣም ማለት ነው ከባድ ቤት ውስጥ ነበርኩኝ። በጣም ክፉ የሆነ ቤት ማለት ነበርኩኝ። እና አንድ ልብስ አለ ሴትየዋ ሙሉ የሚሸፈኑበት ጥቁር ልብስ አለ አይደለ? የሆነ ልብስ ነው ሙሉ የሚሸፈኑበት ነው። እና እሱን ከሆነ ቦታ የሆነ የተቀደደ ሰዓት የፈጀዋልና እሱን ጣዩ ብላ ስትሰጠኝ አንስቼ የደበቅኩት ደግሞ ክላሴ ምናምን አይደለም። ክላሴ በየጊዜ ይፈተሻል። ክላሴ ሳይሆን ራሷ ቤት ነው የደበቅኩት። ራሷ መኝታ ቤት ማለት ነው የደበቅኩት። አላማ አለኝ። ለምን እንደደበቅኩት የራሴ አላማ አለኝ። ከዛ ደበቅኩትኝና ራሷ ቁም ሳጥን ውስጥ አለ አይደል? ከላይ የሆነ ሻንጣ ተደርጎ ምናምን የሚቀመጥ ልብስ አይደለ? ሩቅ ቦታ ቶሎ የማይፈልግ ልብስ እዛ ውስጥ አስቀመጥኩትኝና የሆነ ጊዜ ላይ አወጣሁት። ለምን አወጣሽ ብላችሁ አትጠይቁኝም። ስጠፋ የራሷን ልብስ ለብሼ ነው ከዛ ቤት የጠፋሁት ማለት ነው። ለምን እነሱን መምሰል ስላለብኝ ስወጣ ሌላ ሰው እንዳይጠረጥረኝ፣ ሌላ ሰው እንዳያየኝ ማለት ነው። እና እኔ የወጣሁት የሚገርማችሁ ሌሊት 9 ሰዓት ነው። እና በዛን ሰዓት ወይ ልሞት ነው ወይ ደግሞ ልተርፍ ነው የወጣሁት። ከሁለት አንዱ ቆርጬ ነው የወጣሁት ከዛ ቤት ማለት ነው። እና እኔ ህይወቴን ለማትረፍ ነው ከዛ ቤት የጠፋሁት የወጣሁት። የሴትዮዋን ልብስ የራሷን ልብስ ለብሼ ማለት አሁንም ሄኖክ የራሷን የሀይሚዬ ልብስ ለብሶ፣ ደግነቱ ሀይሚዬ ህዝቦቿን ዘና ለማድረግ ነው፣ ቤተሰቦቿን ለማዝናናት ነው። ቪዲዮም ማስተማሪ ነው።
ማለቴ አለ እንደዛ አይነት ሰው ሚስቱን ቤት ቁጭ አድርጎ እውነተኛ ታሪክ ላይ የተመሰረተ በጣም ብዙ የሚሰሩ ነገሮች አሉ እውነት ለመናገር እና ቪዲዮ አስተማሪ ነው። መጠጥ ጠጥተው በመጠጥ ተልካሻ ምክንያት ሰበብ አድርገው ሚስቶቻቸውን ቤት አስቀምጠው ሰክረው ከውጭ ሴት ይዘው የሚመጡ ወንዶች አሉና ለእናንተም ከባድ መልእክት ነው። እንደሚያስጠላ እወቁ አሉ። እውነቴን ነው። እንደዚህ ስላችሁ ቪዲዮውን ለማጋነን ወይም ደግሞ ወሬውን ለማስፋት ሳይሆን ትክክለኛ አለ እንደዚህ የሚያደርግ ሰው። በቀደም እየዋ ሚዲያ ላይ ቀርባ ስትናገር ሰምታችሁ ከሆነ እሷ እርጉዝ ሆና እሱ ሳሎን ሰራተኛ ይዞ እንደሚተኛ ምናምን ስታወራ ነበርና አንዳንድ ጊዜ ብቻ ግን ጨረቃዎች እያስተማራችሁ ዘና የምታረጉን ነገር በጣም ነው ደስ የሚለውና እንግዲህ ዛሬ ውሽማው ሄኖክ ነው። ብሩኬ ደግሞ ሰክሮ ውጭ አምሽቶ ጠጥቶ አይበየ ቁጭ እንዳለች ነው ይዞ የመጣ። እኔ እግዚአብሔርን እንዴት እንደደከምኩኝ አታስቁኝ። ማርያምን በቃ የሆነ አክታቸውን ሁኔታቸውን ባሰብኩት ቁጥር ሳቄ ነው የሚመጣው። ለሁለተኛሽ ግን ሀይሚዬ ማለት ነው የኔ አንበሳ፣ አንቺ ጀግና ሴት ነሽ፣ አንበሳ ሴት ነሽ። ብሩኬ አሁን እንደው አያርገውና እንደዛ አይነት ሴት ይዞ ቢመጣ ማለት ነው በካልቾ ብለሽ እሷን አባራሽ እሱን ወደ መኝታ ወደ ሻወር ቤት አስገብተሽ ዋነ ከሪም ተሸውደሻል። በነገራችን ላይ ማለት ነው በጣም ነው የተሸወድሽው። እንዴ እሷን በካልቾ ነጭ ብለሽ ማለት ነው እሷን ገፍትረሽ ወደዛ እሱን ይዘሽ ወደ ሻወር ቤት ከዛ እንዴ ስዘፈዝፊው ይስተካከላል። የኔ እናት ወይ አሳዘነች። ታውቃላችሁ ደግሞ ኩርፍ ብላ ሳሎን ቁጭ አለች። እንዴ አስባችሁታል? የእውነት ቢሆን ማለት ነው ሀይሚዬ እንደዚህ ራስ ሰርታ መከራዋን አይታ ተንደፋድፋ እሱ የእውነት ሴት ይዞ መጥቶ ይሆን? አስባችሁታል? ስሜቱን በሷ ቦታ ሆናችሁ ወይኔ እኔ ብሆንስ ብላችሁ ስላችኋል። የምር በጣም ከባድ ነው የእውነት ቢሆን ማለት ነው። ግን ያው ቡቡዬ አንበሳ ነው እንደዚህ ያደርግም። አባቴ ላይክ አድርጉ፣ ለማንኛውም ሰብስክራይብ አድርጉ ብሏል ብሩኬ። ጊባዌ አለ፣ ብዙ ነገር አለ ወደፊት የምናያቸው ጥሩ ደስ የሚሉ ነገሮች። ያው ሄኒም ወደ ራስ ተመልሰህ ማለቴ ምን ልበል፣ አይ በቃ ዝም ብዬ በቃ አብራችሁ ስለመጣችሁ ወደ ነበራችሁበት ስለተመለሳችሁ ደስ ብሎኛል። ሄኒም ስለመጣ ማለት ነው። ለምን ሄኒ ላይ ብዙ ቅሬታ ነበር አይደል? ግን አሁን ላይ ኖርማል ነው፣ ሰላም ነው። እና እንኳን መጣ ሄኖክ፣ እንኳንም ተቀላቀል ከነ ሀይሚና ከብሩኬ ማለት ነው። እንደዛ በጥፊ በምናምን ተመታው ብለህ ያዙ ይልቀቁኝ ስትል ነበር። እና ይመቻችሁ። የዛሬው ፕራንክ ደስ የሚል ነው፣ ዘና ፈታ የሚያደርግ ነው፣ እያዝናና የሚያስተምር ደስ የሚል ቪዲዮ ነው። ቀውሌም እንደዚሁ በደስታና በፍቅር ኑልን፣ በሳቅ ኑልን ምን ጊዜም ቢሆን